at some point በህይወታችሁ ጌታን እያመለካችሁ ሌላ አምላክ ሆኖላችሁ ያውቃል? ወይ ጌታ ኢየሱስ ይባርክሽ። ምንድነው እንደው ጠቅላላ ነገሩ ምን ነበር? ማለት ለሱ ጊዜ ከመሰረተ በኢየሱስ ጊዜ ከመሰረተ ውጪ ለሌላ ሰዓት ይቃል። ስለዚህ ለምሳሌ ቴሌፎን እሺ ነገር ይሄ በደንብ አድርገሽ እሱ በመጠቀምበት ሰዓት እሱ ጊዜ ስለሸራራፍኩት ግዴታ ይቃል። እሺ እውነት ነው። ይቀናል ስላችሁ ደግሞ ገብቷችኋል? በቃ አቅም የሌለው ቀናተኛ አይደለም እግዚአብሔር። ፍቅር ያለው ቀናተኛ፣ የሚታገስ ቀናተኛ፣ የሚጠብቅ ቀናተኛ፣ ድል የሚሰጥ ቀናተኛ። እድል ይሰጣል ሲባል ቀናተኝነቱን ዛሬ ስለሰማችሁ ጥቂት እድል ልጠቀም ብላችሁ እንዳታስቡ። ገብቷችኋል? ይኸውላችሁ እግዚአብሔር ዳግም እድል ባይሰጥ ምን ባይኖረው ትላለች አስቴር ስትዘምር። ዳግም እድል ባይሰጥ ማን ይችል ነበረ ኢየሱስ ወደ ጅራክ አሜን ሰደደ እና አሁን ሰምታችኋል፣ ገብቷችኋል። አንዳንዴ ከመድረክ የሚነገረው ነገር ኦኬ ሶ አይ ካን ዱ ኢት የሚያሰኝ አይነት አመለካከት ሊያስመጣ ስለሚችል ነው ይሄን ያልኩት። ሰምታችኋል እግዚአብሔር ቀናተኛ እንደሆነ ምን ማለት ነው? ማለት ሰውዬ ድሮ ሳናቀም እንደሄንን ባዶ ችግር የለም ይቀበላል። እግዚአብሔር ብቻውን ይመለክ ይፈልጋል። አምላክ ሊሆን የሚችል ሌላ ምንድን ነው? ገንዘብ በግልጽ ተጽፏል እኮ አይደለ? ለሁለት ጌቶች ልትገዙ መገዛት አትችሉም፣ ወይ አንደኛውን ትጠላላችሁ አንደኛውን ትወዳላችሁ አለና ስለ ገንዘብ አወራ። ገንዘብ እንዴት አምላክ ይሆናል? አሁንም ከመስመር እየወጣ ካሰብኩት ማለት ገንዘብ እንዴት አምላክ ይሆናል? ንገረኝ አንተው ራስህ። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጢሞቴዎስ ላይ። ምን ማለት ነው? አብልጦ መፈለግ ምን ከሚገባው በላይ የሚገባው ምንድን ነው? ለምሳሌ ለአንተ $1 ቢሊዮን ነው አይገባኝም ካልክ አትልማ። ችግሩ እኮ እሱ ነው። እና እሱን ልክ ታውቀዋለህ ለራስህ አንተ። ብርን የሚወድ ብርን ምን አይልም ይላል መጽሐፍ። ይነበብ መጽሐፉ። ብርን የሚወድ ብርን አይጠግብም። መጽሐፉ ምሳሌ ላይ ፈልጉ። ያማ ቢሆን ኖሮ እና ኢሎን ማስክ ተኝተው ባደሩ ነበረ። በቃ እኔ ከዚህ ወቅት ትዝ ይለኛል አንድ ጊዜ እቺ ልንገራችሁና ወደ ቁም ነገሩ ልመለስ። እድሜ አንጠያየቅም። በሱ መስማማ መጀመሪያ ዞን ሎተሪ የሚባል ታውቃላችሁ? ኢትዮጵያ ውስጥ ሰምታችሁ ታውቃላችሁ? ዞን ሎተሪ በስንት ብር ነው የጀመረው? የምትገዛበት ሳይሆን ሽልማቱ። የሚያውቅ ሰው ካለ እኔ ያንን ገንዘብ ያክል አልሰጠውም። አልነበራችሁ? 72,000 የኢትዮጵያ ብር ነበር እና ከገጠር ወደ ከተማ እየሄድኩ ነበረ መማረው። ማለት አርብ ወደ ቤተሰቦቼ ቤት ገጠር፣ እሁድ ወደ አውራጃ ከተማ እየተማርኩ አራት ሰዓት በየሄድኩ። ክብር ለኢየሱስ ይሁን። 4 ሰዓት በየእሁዱና አርቡ 4 ሰዓት ይሄድ ነበር። እናንተ ምን በግራት ይሆናል ነው ሄዳችኋል? እሺ። እና ብቻዬን ነበር የምሄደው። እናቴ የሰጠችኝን ስንቅ ይዤ በጀርባዬ ወደ አውራጃ ከተማ ደግሞ ክብር አይደለም። እና ያን ሰሞን አለ እንግዲህ የዞን ደግሞ በጌታ አልነበርኩም እንዳትፈርዱብኝ። ገንዘብ ወደ ነበር እንዳትሉ። ወይኔ በቃ 72,000 ይወጣልኝ። ከዚህ በኋላ 72 ዓመት ብኖር 1,000 እንዴት አድርጌ ነው ደርሰው? የብር ኮንቨርባች በአመት 1,000 ለነገሩ ያን
አንድ ሺህ ቀላል ገንዘብ አልነበረው። ግን ምን ባደረገው ነው ጨርሰው ምናምን ሚስቴ እነ ባል ምናምን አላሰብኩም። ያን እንግዲህ አስቡ። ከዛ ደግሞ አንድ ጊዜ ሎተሪ በመቁረጥ እንግዲህ እኮ አልቆርጥም ያኔ አልቆርጥም ገንዘቡም የለኝም ለመቁረጥ። ግን ሎተሪ መቁረጥ ኃጢአት ነው አይደለም የሚባል ነበር። እዚህ ናቸው እናንተ አሁን አታስቡ ስለሷል። ሎተሪ መቁረጥ ኃጢአት ነው። ወደ እሱ አልገባም። እሺ አይመስለኝም ማለትሽ ጥሩ ነው። ኤኒዌይ እመለስ። ገንዘብም አምላክ ሊሆን ይችላል። የራስ የመልክ ውበትም አምላክ ሊሆን ይችላል። ለምሳሌ ወደ መስታወቱ ትሄዱና ወለም ትመለሳላችሁ። አለባበስም አምላክ ሊሆን ይችላል። ባይ ዘ ወይ ማለት ኢፍ ዊ የሆነ ልባችንን በብዙ ትኩረት የሚወስድ ነገር ሁሉ አምላክ የመሆን አቅም አለው። ሰው ለተገዛለት ለዚያ ባሪያ ነው ይላል። ታውቃላችሁ አይደል? መጽሐፍ ሲጋራ አምላክ ሊሆን ይችላል። እንደውም እሱ ደግሞ ኃይለኛ ነው። ለዚያው ምን መሰለኝ እንደ እንትን ነው የሚጀመረው። በነገራችን እንደ ጨዋታ የነበራችሁ ታውቃላችሁ። እኔ ድሮ ወይ እንትን ወረቀት ጉራ ነው እንግዲህ አራድነት ነው። ወረቀት በትልቁ ትንባሆ እኮ የለውም፣ ትንባሆ ውስጡ የለም። ወረቀት በትልቁ ጠቅልለን እንዲያርገን እንላለን። እኔ አመለጥኩ። ግን በዛው ጀምሮ አድቫንስ ስቴጅ የደረሱ በኋላ በባርነት የገቡ ሰዎች ነበሩ ጓደኞች። ለምን መሰላችሁ? እንደ ጨዋታ ያስጀምራችሁና ትንሽ ቆይቶ አምጣ ይልሃል። አትችልም ማለት በለዚህ በቁሬ የሚሉ እኮ ሰዎች አሉ። ሰው የጣለውን አንስተው እኮ የሚያጨሩ ሰዎች አሉ። አይ ዶንት ኖ እንግዲህ ቅርታ ማለት እንደሱ አልነበረ ያሰው እና ሰው ለተገዛለት በዚያ ባሪያ ነው። ጳውሎስ እንደዚህ ይላል፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። ሌላስ ሁሉ ተፈቅዶልኛል፣ አንዳች እንኳ አይሰለጥንብኝም። ማለት አሁን ሲጃራ ሱስ ሲሆን በቃ ሰለጠነብህ ማለት ነው። ሲጃራ ሰለጠነብህ፣ ቲክቶክም ሱስ ሲሆን ሲያንተከትክህ ማለት ነው። ብዙዎች እየተንተከተኩ ነው። ለመልካም ነገር መጠቀም ጥሩ ነው በነገራችን ላይ፣ ግን አለሱ መኖር አንችልም። ያው ቅድም ያልሽውን ማጠናከሬ ነው። መኖር አንችልም ነው አልማደር ከሱ ለሱ ከሆነ እሱ አምላክ ሆኗል። ይበዙሩን ወድጅ አስዲ አደራ ነገር መፈለግ ያለበት ኤኒዌይ አሰናብቱ። ዛሬ ካለ አምላክ በምንም መልኩ የሚገለጥ ቢሆን ሰውም ቢሆን እናቱ አባቱ አምላኩ ቢሆኑ ሰዎች አሉ። that's a curse። መውደድ ማክበር ልክ ነው፣ ግን ማምለክ አይቻልም። ማምለክ ደግሞ አንተፈን የሆነ እያሸበሸብን እንትን ማለት አይደለም ነው። ልባችንን የሚገዛ ነገር ሁሉ አምላክ የመሆን አቅም አለ። እግዚአብሔር ደግሞ ብቻውን መኖር ይፈልጋል ውስጥ ብቻ። አንድ መዝሙር አለ፣ አደራችሁ እንዳትሰናከሉብኝ። እዚህ ተዘምሯል። ዛሬ በጣም ይቅርታ። በልቤ አለ ከተዘመረ በልቤ አለ ትልቅ ቦታ የሚል መዝሙር አለ። ምታውቁት ነው ይባረካታ። በልቤ ያለ ቦታ ሚል ያለበት ደስ አይልም? ደስ ይላል። ደስ አይልም? እግዚአብሔር በልባችን ትልቅ ቦታ ሊኖረው አያስፈልገው። ድጋሚ ሁሉ ቦታ እሱ መሆን ያለበት። ሰምታችኋል እንዴ? ያቆረፋችሁ ነው ታች ያላችሁት። እኔ ይቅርታ ብዙ መዝሙሮች በነገራችን ላይ መታረም ያለባቸው ብዙ ነገር አለ እና ስትዘምሩ፣ ስትመሩ፣ ስትጽፉ ምንም ስትሉ ከእግዚአብሔር ቃል አንጻር ትክክል መሆኑን ቼክ አሉ። እሺ ወይ ከእናንተ ጋር ቃላለሁ እንጂ አንዳንድ መዝሙር ልጠቅስ ነበር ይቅርብኝ። እግዚአብሔር
በልባችን ትልቅ ቦታ ሊሰጠው አይገባም። ሁሉ ቦታ ሁሉ አንድ ክፍል ነው ያለው፣ እሱን ክፍል እሱ ይናኝበት እንጂ ክፍል አድርጋችሁ ደባል እንደ ዘመኑ አከራይ ቆራርጣችሁ ምናምን አይቻልም። ግልጽ ነው። ክብር ለኢየሱስ ይሁን። ይለይልን። እናንተስ እንደሱ አይነት ልብ ቢኖራችሁ ነው ወደዚህ ፕሮግራም የምትመጡት ብዬ ነው የማምነው። ይለይልን፣ ክብሩን አይተን እንድንኖር። እሺ ኦኬ፣ ቶሎ ለመሮጥ ሞክራለሁ። ያው ሁሌም እሱም ነው ቃል የምንገባው፣ ደግሞ በኋላ ስንቀርበው እንገኛለን። በመጽሐፍ ቅዱስ አምልኮ ያለባቸው፣ አምልኮ የተደረገባቸው፣ አምልኮ የተካሄደባቸውን ሁኔታዎች ብናይ በተወሰነ መንገድ ከፍለን እናያቸው እንጂ መጀመሪያ አምልኮ ያቀረበው ማን ነው? በመጽሐፍ ቅዱስ እሱን ቶሎ ብለን ማን ያቀረበው? አቤልና ቃየል ናቸው። እነ አዳምና ሔዋን ምን እንዳደረጉ አናውቅም ስላልተጻፈ። አቤልና ቃየል በታላቁ ጀምር ቃየልና አቤል መስዋዕት አቀረቡ። እግዚአብሔር አምጡልኝ ብሎ አይደል? እግዚአብሔርማ መስዋዕት አምጡልኝ አላለም እንዴ? አላተ ወይ አላነበብኩም እንዴ? እንደሱ ታዲያ ያዋለው ምን ችግር አለ? ሁላችንም መሳሳት እንችላለን። አይገርምም? እስቲ በይው እንደገና አይደለም። ልክ እኔ ተሳስቻለሁ ልብ እናርጌ። እሺ አልተጻፈ አልተስበካተለኝ እንዴ? ብቻ ሁለቱ አቀረቡ። አቤል ከበጎቹ እሱ የከብት ነበር፣ የበጎች ጠባቂ ነበር። ቃየል ደግሞ ምን ነበር? ገበሬ አራሽ ነበር። ነው ገበሬ ነበረው። ገበሬ ተብሎ ይጽፋል። ልክ ነሽ። ከእርሻው አቀረቡ እና እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። እንግዲህ ብዙ ዝርዝር አለ። ምን ሆኖ ነው ይባላል እዚህ ላይ? ምን ሆኖ ነው ወደ ቃየል ተመለከተው? ወደ አቤል ተመልክቶ ወደ ቃየል ያውም ታላቁ ትቶ ለምን ይመስልሻል? እንጂ ያኛው ስጋ ይሄኛው እህል ስላቀረበ ለምስልሽ ነው። እሺ ኤኒዌይ ያኔ ምንድን ነው የቀረበው? እህል እና ከብት ወይም በግ። ቀጥሎ ማን ነው አምልኮ ያቀረበው? አምልኮ ሲጀመር መጀመሪያ በመስዋዕት ማቅረብ ነው የተጀመረው። እየሰማችሁ ነው? መስዋዕት በማቅረብ አሁን እየገባ ነው ወደ መስዋዕት። ማን ነው ቀጥሎ ያቀረበ? መጽሐፍ ቅዱስ ላይ የሚታወቅ ሰው ይትባረክ። መልስልኝ አንተ። አሜን። ሳትጎለጉል ጉግል መጎልጎል ማለት እሺ። ትዝ የሚላችሁ ማን አለ? እሺ ተራውን ማጠብ። አብርሃም ምን አደረገ? ከልጁ በፊት አላቀረበም? ዘፍጥረት 12 ምዕራፍ 6 ቁጥር 6 እና 7 ላይ አብርሃም ያቀረበው መስዋዕት ነው። ገና ከመውጣቱ ከኡር ምድር። ሌላስ ትዝ የሚላችሁ ኖህ ከጥፋት ውሃ በኋላ ሲል መሰዊያን አደረገና አቀረበ። ሌላስ ጥሩ እየሄደ ነው። ኢዮብ ስለ ልጆቹ በድለው ይሆናል ብሎ ከሱ በፊት ያዕቆብ አቅርቧል፣ ይስሐቅ አቅርቧል። ያዕቆብ የት ነው ያቀረበው? በቤቴል ዘፍጥረት 35። ይስሐቅስ አቅርቧል። ሶስት እዚህ ላቸው አይደል እንደሆነ ዘፍጥረት 26። ኦኬ እነዚህ ሁሉ አንዳንዶቹ እንዲሁ እንደነ አቤልና ቃየል ያሉት ያላቸውን አቀረቡ። ሌሎቹ መሰዊያ ሰርተው ነው
ያቀረቡት። አብረንን አምልኮ ሲጀመር መስዋዕት ማቅረብ፣ ምስጋና ማቅረብ የተጀመረው በእንደሱ አይነት መልኩ ነው። ከዚያ በኋላ ወደ ሁለተኛው ጊዜ ይሄ ኢንዲቪጁዋል የነበረ ማለት አብርሃም፣ ይስሐቅ፣ ያዕቆብ፣ ኖህ በራሳቸው ተነሳሽነት አንዳንዱ በሰውያ ሰርተው አንዳንዱ በሰውያ ሳይሰራ እግዚአብሔር መስዋዕትን ያቀርቡ ነበረ። አሁን መስመር ላይ ገብተናል። እሺ አብረን ራይድ እናድርግ በደንብ። ከዚያ ቀጥሎ እግዚአብሔር ወደ ህዝቡ መምጣት ፈለገ። ያ የኢንዲቪጁዋል እንትን ቻፕተር ወጥቶ እግዚአብሔር ህዝብ መረጠና በህዝቡ መካከል ማደር ሲፈልግ ወይም በህዝቡ መካከል መገኘትን ሲፈልግ በዚያ መነጋገርን ሲፈልግ ለሙሴ ትእዛዝን ሰጠ። ምን እንዲያደርግ? የማደሪያ ድንኳን ወይም የመገናኛ ድንኳን እንዲሰራለት። ዘጸአት 25 ጀምሮ እስከ 40 ያለውን ነገር ብታነቡ ዝርዝሩን ታገኛላችሁ። ምዕራፍ 25 እስከ ምዕራፍ 40 ስርዓቱን ጥንቅቅ አድርጎ እያንዳንዱ ነገር በጥንቃቄ እንዲደረግ አድርጎ እንዲሰራው በተራራው ላይ እንዳሳየሁህ ምሳሌ ብሎ ወደ ተራራ ወስዶት ምሳሌውን ሁሉ አሳይቶት እና በመገናኛው ድንኳን ወይም በእንግሊዝኛ ታበርናክል በሚባለው ውስጥ ምን ይቀመጣል ማለት ነው? ሙሴ የተሰጠው ጽላትና እንዲሰራ የታዘዘው የማስቀመጫው ሳጥን ሌላም ሁሉ እዛ ይቀመጣል እና ክብር ለጌታ ይሁን። አዊት ገና ተቆባ ሞጃ ከብሳ አሌሉያ። መስዋዕት እዛ ይቀርብ ነበር፣ አምልኮ እዚያ ይቀርብ ነበረ። እሱ ነገር ደግሞ ድንኳን ነው። ህዝቡ ገና ወደ ተስፋይቱ ምድር አልገባም። ስለዚህ መነሳት ሲኖርባቸው አንስተውት ይሄዳል። ኦኬ አሁን የህዝብ የእስራኤል ወደ ተስፋይቱ ምድር እየሄደ ከጊዜ ወደ ጊዜ እየተነሳ እየተተከለ በስነ ስርዓት ተጠብቆ ስርዓት ተደርጎለት መመሪያ ተሰጥቶ ይሄ የመገናኛ ድንኳን እግዚአብሔር እነሱን የሚገናኝበት ማለት አምልኮ የሚሰጥበት ስፍራ ነበር። እሱኛው ስፍራ የሚንቀሳቀስ ነበር። የሚንቀሳቀስላቸው እግር የነበረው ሳይሆን ህዝቡ ከአንዱ ምዕራፍ ወደ ሌላው በተስፋው ምድር ጎዳና ጉዞ ጎዳና ላይ ሲሄድ ታቦቱም ድንኳኑም ይንቀሳቀስ ነበር። አብረን እሺ ስርዓት የሚፈጽሙ ደግሞ ካህናት ተመድበው ደግሞ በደንብ እንድትይዙ ፈልገው እግዚአብሔር ለሙሴ በተራራው ላይ ባሳየው ምሳሌ ልክ ዲዛይን እና በሰጠው ስርዓት ነበር። እሺ አባቶች በግላቸው ተነሳሽነት አቀረቡ። የመገናኛው ድንኳን መጣ። ከዛ ምን መጣ? ህዝቡ የተስፋው ምድር ከወረሰ በኋላ ምን መጣ? ምን መጣ? ቤተ መቅደስ የታይባርክሽ አንቺ አልነበረም ግን እንኳን መለሽ። ባለፈውም ላይፍ ስታይል ያልሽው ደስ ብሎኛል። አሁን ቤተ መቅደስ መጣ። ቤተ መቅደስ ማለት የሚሄድ የሚንቀሳቀስ እንትን ሳይሆን በስነ ስርዓት ድንኳንም ሳይሆን በምን የተሰራበት ትዝ ይላችኋል። ዳዊት ምን ያህል ነው ያስቀመጠው? እሱ ልስን ሊሰራ ፈልጎ እንዳትሰራም የደም ልጅ ነህ ተብሎ ደም በጭ ያለ ተብሎ ቀር እና ግን ወርቅ በዚህ ምን ያህል
እንደዚህ በዚህ ምን ያህል ተብሎ በኋላ ሰለሞን ሰራው። አሁን ከግል አምልኮ መስዋዕት ማቅረብ ወደ መገናኛው ድንኳን እንመጣለን። ከዚያ መቅደሱ ደግሞ የሚገርም ክብር ነው የነበረው። ሰለሞን ባስመረቀበት ጊዜ መቅደሱ እዚህ ላችኋል የሆነው ነገር ከሰለሞን ቤተ መቅደሱን ሰርቶ ባስመረቀ ቀን የሆነው ነገር ትዝ ይላችኋል? የጩኸት እሺ፣ ሌላ እግዚአብሔር ክብር በደመና ቤቱን ሞላ። ካህናት እንኳን ቆመው ማገልገል አልቻሉም። የእግዚአብሔር ክብር መጣ። ክብር ለጌታ ይሁን። ይሄ ቤተ መቅደስ ቅዱስ ስርዓት ያለው ማንም ዘሎ የማይገባበት ብሎ ምን ታያይዙልኝ ይፈልጋለሁ። ይሄን ማሰኛችሁ በምክንያት ጥንቃቄ የሚደረግበት እንደውም ወደ ቅድስተ ቅዱሳኑ ማን ነበር የሚገባው? ሊቀ ካህናቱ ብቻ። እሱም በዓመት ስንት ጊዜ? አንድ ጊዜ። እሱም ቢሆን እንደ ኢየሱስ ሳይሆን ራሱም ኃጢአት እንዳለበት ስለሚታሰብ ለራሱም ጭምር ነው የኮርማይ እንደሚዘው ሄደ ነበር። እንደውም ስንታሰብበት ባለ ዋይ ሊቀሰብ ስለሚችል ከሞተ እዚያ አንደኛ ሰውየው ሬሳ መውጣት አለበት፣ ሁለተኛ ቤተ መቅደሱን ያረክሳል። ሬሳ ቤተ መቅደሱን ያረክሳል። በሉ እስኪ ድገሙት እስኪ ከፍ አድርጋችሁ። ሬሳ ቤተ መቅደሱን ያረክሳል። በሉ እስኪ እንደገና። መልእክቱ ገብቷችኋል እንጂ ስለዛኛው ጊዜ እኮ እንድናወራለን። በስርዓት የሚገባው ይገባል። ከሚገባው የሚፈቀድለት አለ፣ ቅድስት የሚፈቀድለት አለ። ቅድስተ ቅዱሳን ነው። የቅድስት አደባባይ አለ፣ ቅድስተ ቅዱሳን አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። አጥኑ ከፈለጋችሁ ሁሉ ጥንቃቄ። ደግሞ ማንም ዝም ብሎ ወደ አደባባዩ እንኳን መግባት አይችልም። ሃሌሉያ። የከበረ ነው የእግዚአብሔር መቅደስ የነበረው። በብዙ ወጪ በብዙ ዋጋ የተሰራ ስርዓት የነበረው እግዚአብሔር ትእዛዝ የሰጠበት አንድም ዝም ብሎ ዘው ብሎ ምናምን ብሎ እንዲገባና እንዲወጣ ያልተፈቀደለት ማን ነው የሚያነብልን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ቆሞ ከፍ አድርጎ ስለ አምልኮ ነው እያወራን ያለው። ወይ እንደው በጣም እንትን የምትሉ መስሎኝ ነበር። እሺ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ጥያቄ እየጠየቀን ነው። ምንድን ነው ያለው? አሁን የኢየሱስን መስዋዕትነት ቻፕተር እንለፈው ብዬ ኢየሱስ በከፈለው መስዋዕት እግዚአብሔር እኛ ጋር አደረ። ሃሌሉያ። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ምንድን ነው የሚለው? ስለዚህ ሲያወራ አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ነው የሚያነብልን ሰው ቶሎ እናንተ ሰዎች አታዛልቁኝም። በዚህ አይነት እሰይ አንድ ላይ ጀምሩ። 1 2 3 ልጆች ሆይ እናንተ እግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ እናንተ ያለው ታላቅ ነው። ደስ ይላል አይደል? የቃል በማን ነው ያለው አለ? ምን ማለት ነው? እንዴት ነው ባንተ ያለው? ምን ማለት ነው? እናንተ ራሳችሁ ጠይቁ። እንጠይቅ ራሳችን አለ ማለት ነው። እግዚአብሔር የምር አይደለም። እንደው ላለፈው ላገደመው ምን ላደደማ
360 ምን ዞር አይደለም አኛ ሃሌሉያ። እንደገና እስቲ ደግሞ ከፍ አድርገን ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። እግዚአብሔር በእናንተ ይኖራል። አንደኛ ቆሮንቶስ 3:16 ደግሞ ምንድነው ያለው? ዲገሞ ከፍ አድርገን እሺ ዲገም ያችን ነበር ያስነበው። እሺ ከፍ አድርገን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁ? ዛሬ ታውቃላችሁ እናንተ? እኔ ብለው ወዳጄ ስለ ረሳው አንተ የእግዚአብሔር ቤተ መቅደስ መሆንን ይገባል። አሪሹ ኳይት እርግጠኛ ነህ? አለመሆን ይቻላል። ወደፊት መሆን ነው ቢያስፈልገው ሆኖ አለመቅረት ታውቃወቅ ደግሞ እውነት አርነት ያወጣል። አሜን። ይኸውላችሁ በደምብ ስሙኝ። ጊዜ እንትን ለማለትም ነው ወደ ዝርዝር ያልገባሁት። እኛም ምንድነው የሚለው የእግዚአብሔር ቃል አሁን ክርስቶስ ኢየሱስን የተቀበለ ሰዎችን እናንተ ምንድን ናችሁ ነው የሚለው የእግዚአብሔር ተለበሉ መጽሐፍ እኮ ነው የሚለው። ብዙ ነገር ያለሳና ለቆሮንቶስ ሰዎች ጳውሎስ እንዴ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ ወይም እንደሚኖርባችሁ አታውቁም? ኢየሱስን ተቀበላችሁ እና አሁን እግዚአብሔር አምላክ ራሱ ገና በኢሳይያስ በብሉይ ኪዳን ሁሉ የምትሰሩልኝ ቤት ምን አይነት ነው? ሰማይ ዙፋን ምድር የእግሬ መረገጫ። የምትሰሩልኝ ቤት ምን አይነት ነው? እኔ ምን ባደረገው አላድርም ማለት የሰው እጅ በሰራው አላድርም ማለት እና የት ሊያድር ፈለገ? በእኛ ውስጥ የሚገርማችሁ ነገር ብዙ ጊዜ እግዚአብሔር በእኛ እንዳለ አናስብም። ጌታ ኢየሱስን ከተቀበልን እግዚአብሔር በእኛ ግን ኑሯችንን መመላለሳችንን ስናይ ብዙ ጊዜ ጌታ በእኛ መሆኑ እንደገባው ሰው አይደለም የምንቀሳቀስ። ሃሌሉያ። እስቲ ከነፍሳችሁ የምትሉ ከሆነ የምታምኑት ከሆነ ካለማናችሁ ዶንት ቦዘር ዮርሰልቭስ እኔ የእግዚአብሔር ቤተ መቅደስ ነኝ እንበል። የእግዚአብሔር ቤተ መቅደስ ነኝ። ቤተ መቅደሱም ቅዱስ ነው። ኦርስ የእግዚአብሔር ቤተ መቅደስ የጅብ ቆዳ የሚመጣበት አይደለም። ወቅቷቸዋል። ዶሮ አንገቱ ተቀልጦ የሚመጣበት አይደለም። ቅዱስ ነው። አሜን። የእግዚአብሔር ቤተ መቅደስ ቅዱስ ነው። ሃሌሉያ። እኔ የእግዚአብሔር ቤተ መቅደስ ነኝ እንበላ። እንደገና ጌታን ካመነን እኔ የእግዚአብሔር ቤተ መቅደስ ነኝ። እዚህ ቤተ መቅደስ ውስጥ ዝም ብሎ ምንም አይገባም፣ ዝም ብሎ ምንም አይወጣም። ተራ ነገር አይገኝበትም። እግዚአብሔር የማይከብርበት ነገር አይፈቀድለትም። ምንድን ነው የሚለው ነገር 3:16 እሺ ትንሽ ደግሞ ገለጥ የሚያደርግ ይሄንኑ መልእክት የሚያደርግ ቦታ እንሂድ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ሃሌሉያ። ይቀጥላል። ቆዩ አንዴ ያዙ። ሥጋ እራሳችሁ ካጨበጨባችሁ
ምናችሁ ነው የሚለው? አንደኛ ቆሮንቶስ ምዕራፍ 3 ምዕራፍ 6 19 እና 20 በደንብ ብንሰማው ደስ ይላል። 19 እና 20 አንበባችሁታ ላይ ነው። ወይስ ስጋችሁ ስጋዬ በሉት ከእግዚአብሔር የተቀበልኩት በእኔ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አምናለሁ። እኔ አንዳንዶች ቱታ እንደሚሉት እንትነቱ ውስጥ የሚኖሩ እንደዚህ ምናምን አይደለም። መጽሐፉ የሚለው ስጋችሁ ቅዱስ ነው ሊሆን ቤተ መቅደስ ነው። ስጋችሁ ከየትም የመጣ ሳይሆን ከእግዚአብሔር የተቀበላችሁት የእግዚአብሔር መንፈስ ማደሪያ የሆነ ቤተ መቅደስ ነው። ስጋዬ ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ክብር ለጌታ። በቤተ መቅደስ ምንድን ነው የሚደረገው? እውነተኛ አምልኮ እያየ ነው። እሺ፣ በቤተ መቅደስ ምንድን ነው የሚደረገው? አምልኮ። እግዚአብሔር ይሰገድለታል፣ ይከበራል፣ ይፈራል። ማንም ዝም ብሎ እንትን አይልም። እኛ እሱ ነን። እኔ ቤተ መቅደስ ነኝ የእግዚአብሔር ነው። እንደገና ሲደጋገም እንዲገባ ነው ወጥቶ ባይወይ እግዚአብሔርን ልናመልከውም ልንከተለውም በቅጡ የምንችለው ስለሱ ስናውቅ በቅጡ፣ ስለ ራሳችን ስናውቅ በቅጡ፣ ስለ ጠላታችን ዲያብሎስ ስናውቅ በቅጡ እና ስለ ሌሎች ሰዎችም ስናውቅ በቅጡ። እሱኛው ይቆየን ለጊዜ። ስጋችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር ቤተ መቅደስ መንፈስ ቅዱስ የሚኖርበት ነው። ይሄ እባካችሁ ለእኔም ብላችሁ ቢሆን እንጂ እንትን ትዝቀጥ ወደ ውስጥ ትግባ፣ በደንብ አድርጋ እንዳትረሳውና ትግባ። እኔ የእግዚአብሔር ቤተ መቅደስ ነኝ። ስጋዬ የእግዚአብሔር ቤተ መቅደስ ነው። ቀረ ወደ ኢየሩሳሌም መሄድ እኮ ቀረ አላት እኮ ያቺ ሴትዮ። ሁለተኛው ያነበብነው ከመሪ ጥቅሶቻችን ሁለተኛ ደረጃ የሰጠነው እኛ እናንተ ኢየሩሳሌም ካልተሄደ ትላላችሁ። አይደለም አለ ጌታ። እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ጊዜ ያስፈልጋቸዋል። ጊዜ ይመጣል፣ እሱ አሁን ነው አለ። እንደነዚህ ያሉት ይፈልጋል። አሁን ክብር ለጌታ ይሁን። አሁን ደግሜ ያ ሰውዬ ያኔ እንደዛ ሲያስፈልግ የነበረው ሰውዬ እንድትሉ እኔ እግዚአብሔር ቤተ መቅደስ ነኝ በሉ እስቲ። እግዚአብሔር ቤተ መቅደስ ነኝ። እባካችሁ ስለ እግዚአብሔር ቤተ መቅደስ ኢቭን ስለ መገናኛው ድንኳን ክብር አንብቡ መጽሐፍ ቅዱስ እንዴት ቅዱስ እንደሆነ እንዴት ያለ ጥንቃቄ እንደሚያስፈልገው። ለዚህ ነው ዙሪያውን ስታነቡ አሁን የሚያነበብናቸው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ራሳቸው እስቲ ዙሪያ ገባውን ማንበቡ። እኔ ጊዜ ስለሌለን አልሄድም ወደዛ። አታውቁ ምንም ኮላል ለመሰላችሁ ማናቅ ከሆነ የማይገባ ነገር ልናደርግ እንችላለን። ዛሬ ግን አውቀናል። ድሮም ብናቅ ባናውቅ አይደል እኛ ምን መሆናችን ነው? የእግዚአብሔር ቤተ መቅደስ መሆናችን። Everybody agrees? Yes. If you said yes, those who said yes said yes again. Yes. A few more said yes. Yes. Still a few more said yes. Yes. እንደሱ ነው እንጂ ክብር ለጌታ ይሁን። አሁን እንግዲህ እንምጣና ወደ ሮሜ 12
መሰዊያን ሰራሁ በሙሉ ታውቀዋለህ የቱን ነው የምትሻው እያልኩኝ ስነድ ምድርና ሞላዋል ለካስ አንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው። ታዲያ እኔም ልስጥህ እኔም ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋው አለኝ ራስህ። እሱ ማለት ሮሜ 12 ቁጥር 1 ነው። ወንድማችን የዘመረው እሱ እና ጳውሎስ እያለ ያለው እንግዲህ ወንድሞች ሆይ ሰውነታችሁን your body ሰው እንዳይሳሳት በዚህ ምክንያቱም መጽሐፍ ቅዱስ ሰውነታችንን ነው ይሄ የሚታየው የእግዚአብሔር ቤተ መቅደስ ስለሆነ ምን አድርጋችሁ ሕያውና ቅዱስ ምን ሃሌሉያ ሕያውና ቅዱስ መስዋዕት ሕያውና እኛ እኮ የምናውቀው በጉ ሲታረድ ሲቃጠል ምን ሲል አይደል ይትባረካል ሕያውና ሕያው ሆኖ እንደገና መስዋዕት ሃሌሉያ ሕያው ሆኖ መስዋዕት በሉ እስቲ አድርጋችሁ ምን ታደርጉ ዘንድ ለማ ሃሌሉያ ቤተ መቅደስ መስዋዕት ምናችን ቦዲያችን ቤተ መቅደስ መስዋዕት ነው። ግልጽ ነው። ቤተ መቅደስን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቀርቡ ዘንድ በእግዚአብሔር ራይ ለምናችኋለሁ። ይህም ለአእምሮ የሚመች ባይብል ስተዲ መሪ ያሉነታችሁ ወርሺፕ ሊደር መሆናችሁ የወርሺፕ ሶንግ ሊደር መሆናችሁ ወርሺፕ ሊደር የሚባል ነገር የለም። ባይሆን ወርሺፕ ሶንግ ሊደር ሊሆን ይችላል። ተቀየሩ ከፈለጋችሁ እንደዛ አይነት ሰዎች worship is a totally different concept. It's the whole thing. It is. Well, that's a ቶሎ አመጣችኋለሁ ድንጋይ ታነሳችሁ። ያው መስዋዕት ሆኖ ግን እያለ ሊቪንግ ነው ይመላለሳል። ግልጽ ነው። መስዋዕት ነው ግን ያው ነው። ሁለተኛ ቆሮንቶስ 5:15 ይመስለኛል። ሰንበዲ ሄልፓስ ምናልባት እዛው አካባቢ ይሆናል። ኤግዛክትሊ እሱ ካለ ሁለተኛ ቆሮንቶስ 5:15 በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ሃሌሉያ። በሕይወትም ያሉት ያውና በሕይወትም ያሉት ስለ እነርሱ ለሞተው ለማ ምን እንዲያደርጉ እንዲኖሩ እንጂ ለራሳቸው እሱ ስለ ሁሉ እሱ የሞተልን እኛ እንድንኖርለት ነው። ካን ዩ ሪፒት ዳት? እሱ የሞተልኝ እኔ እንድኖርለት ነው። ማለት ሲሪየስ እንዴ እንበላ ተሻፈረኝ ማለት አንድ የፉከራ መዝሙር አለ አይደል? ምንድነው?
ያዜብ አለ ያዜብ ሌላም አለ ማነች ሶፊያ የምትለው ማለት እንደው ለፉከራ እንትን ሳይሆን በቃ እኛ የምንከፍለው መስዋዕት የለንም ባገው ዋጋችን በሙሉ ተከፍሎልናል። paid in full የሚል ተሰጥቶናል። እኛ ምንም ገዳም አንገባ። ጌታ ኢየሱስ አይናቸውን ያብራ። በዚህ ዳንተን ወደው አይደለም እግዚአብሔርን ፍለጋ ነው እነሱ ባይወይ እኛም እኮ ባይከፈትልን ውሸት ነይ ካምፓስ ያለው መጀመሪያ ኤቲዮስ ነበሩ ኤቲዮስ እና አብረን ከሃይስኩል የመጣን አንድ ወንድም ነበር። እሱ በጌታ ነበር ያኔ እኔ ጭልጥ ያለ ባለሙያ ነኝ እና ዘፈን በጣም ወድ ነበር እናንተ እና ዶርማቸው ውስጥ ህይወት ይሻለናል የሚል ድርጅት ነበር። በዝሙር ያኔ ደግሞ ገና ነበረ ያዘምራሉ። ከዛ አንኳኳውና ቆይቀኝ ኤፍሬም ታምሯችሁ ነው እሱ። እኔ ደግሞ ኤፍሬም ታምሮ ወዳጅ ነበርኳ። ገብቷቸው ካልበራ ከባድ ግን የኛ ፈቃድ አለ ኦፊስ አይደል? ዛሬ ድምፁን ብትሰሙ ልባችሁ ልገኛ ስንቱ ድምፁን ሰምቶ ስንት ጊዜ ልቡን ልገኛል። ልብን ልገኛ ካረክ እግዚአብሔር ጎትቶ ያስገባሃል። ለስልስ ለመታዘዝም ለሁሉ ልቦቻችንን ዘግተን ነው። እሺ መልስ አላህ ሰው አይቻልም። እሱ ይቆለጠለታል እዚህ ያልፋል ይሆን ወይ ካንሳ ተኩል ብሎ እኛ ትልቁ አገልግሎታችን ሮሜ 12 እንደሚናገር ትልቁ አገልግሎታችን ያውም ለአእምሮ የሚመች እግዚአብሔርን ደስ የሚያሰኝ የሆነው ቤተ መቅደሱ የአምልኮ ቦታ የቅድስና ስናደርገው ትልቁ አገልግሎት። ሌሎች አገልግሎቶች በሙሉ ጥሩ ናቸው። ሽምግልና ጥሩ ነው። አንዳንዶች እንዳሉበት ማለት ነው። እዚህ ወጣት መሪነት ጥሩ ነው። ዘማሪነት ጥሩ ነው። ዲያቆን መሆን ጥሩ ነው። አሸር መሆን ጥሩ ነው። በሊስቱ አቻ ከዚህኛው ከዋና ነገር ሰውነታችንን ሕያውና ቅዱስ መስዋዕት አድርጎ ከማቅረብ የሚደርስ አምልኮ አገልግሎት የለም። ግልጽ ነው። ስለዚህ በደንብ ነፍሴ ዘጭ አላለች ማቃል ግን I hope some of you have been የሙለት ታለ አንዳንዶቻችሁ እየታገላችሁ ሊሆን ይችላል። ገና ምንም አይደለም። ዝማሬ ሊሆን ይችላል። ግን ሰውነታችንን ያውና ቅዱስ መስዋዕት አድርገን we are mobile temples for the glory of God. እሺ አይገባ ሁሉ አይደል? ጸዳ ሸሪት ያደራበትም ሸሪት ደግሞ የሚያደራበት ቦታ አለ። በተለይ የሚፈልገው እኔ ብሎ ቅዱስ የእግዚአብሔር ቤተ መቅደስ ነኝ። በእኔ እግዚአብሔር ይመለካል። በእኔ እግዚአብሔር ይፈራል። በእኔ ሁሉ ለእሱ ፈቃድ ይገዛል። እኔ የእግዚአብሔር ቤተ መቅደስ ነኝ። ሰውነቴን
ያው ቅዱስ መስዋዕት አድርጌ ለእግዚአብሔር አቀርባለሁ። በዚህም ከሁሉ የተሻለ አገልግሎትን እሰጣለሁ። አይ ሆፕ ነፍሴ አርፍ አላለችም፣ ግን አይ ሆፕ ዋናውን ፖይንት እንዳገኛችሁ ተስፋ አደርጋለሁ። ጌታ ቢፈቅድ በሶስተኛው ሳምንት እንዘጋለን። ፕራክቲካሊ ደግሞ ምን ማለት ሊሆን የሚለውን በትንሹ እናያለን። እስቲ ጸልዩ ትንሽ 1 ደቂቃ እስከ 1 ደቂቃ። ይህን እውነት ቀድመን አውቀን ሊሆን ይችላል፣ ዛሬም ሰምተናል። we are responsible ለሰማነው ቃል we are responsible ለሰማነው ቃል we are responsible ለሰማነው ቃል አባት እግዚአብሔር ሆይ እናመሰግናለን። ክብር በሰማይ በምድር ከምድር በታች በጥልቆች ሁሉ በጌታ በኢየሱስ ስም ላንተ ይሁን። አሜን። የሚቀድሰው መንፈስህ የሚቀድሰው ቃልህ እያንዳንዳችን ህይወት በዚህ ሰዓት ልዩነትን ለማድረግ እንዲሰራ እንጸልያለን። ጌታ ሆይ አይኖች ይከፈቱ፣ የልብ አይኖች ይከፈቱ። በጌታ በኢየሱስ ስም የልብ አይኖች ይከፈቱ። አሜን። ቃል በህይወታችን ይስራ። እውነትህ በህይወታችን የፈቃድህን ጉዳይ ያድርግ። አንተ በእኛ የምትኖር እግዚአብሔር እጅ በሰራችሁ አልኖርም ብለህ አንተ በሰራው በእኛ ልትኖር የወደድክ አቤት ዋጋችን በገባን። ዋጋችን ስላችሁ እንድንተብት ሳይሆን በእኛ ላይ እግዚአብሔር ኢንቨስት ያደረገ ማንነታችን በገባን ዘመዶች ቀጥረ ቀላሎች አሁን እንደዛሉ ከገባ ኢየሱስ በእኛ ይኖራል። ዘመዶች እግዚአብሔር በእኛ ይኖራል። መቅደስህ ይቀደስ፣ በኢየሱስ ስም ይቀደስ። አሜን። ሕዝብ የከበረውን ከተዋረደው መለየት ይቻላል። አሜን። በጌታ በኢየሱስ ክርስቶስ ስም የከበረውን ከተዋረደው መለየት ይሁን። የተዋረደው ጋር እንዳንገኝ፣ የተዋረደው በእኛ ዘንድ እንዳይገኝ በኢየሱስ ስም እንጸልያለን። አሜን። እናመሰግንሃለን ስለሰማን በጌታ በኢየሱስ ስም አሜን። 4 ደቂቃ አሳልፍ ያለው እንግዲህ ጌታ ይባረክ። ግርምሽን ይባርከው። እግዚአብሔር ይባርክ። ተባረክ። እንግዲህ ነፍሳችን፣ አእምሯችን፣ ሀሳባችን ከዚህ ቃል ጋር ይሁን። ሳምንቱ ወሩን ይህንን ቃል እያሰላሰል መቆየት ይሁንልን። ጌታ ኢየሱስ ይባርካችሁ። ሰላም ተባብለን መሄድ እንችላለን ማለት ነው። ያው ትምህርቱ ጀምረናል፣ መጨረስ ስላለብን ሳምንትን በጊዜ እንገናኝ። እንወዳችኋለን።